ጤና ይስጥልን የባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸውን ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ በሶሻል ሚዲያ የምትታወቀው ሰናይት መብራቱ ከሌሎች 4 ተጠርጣሪዎች ጋር በቁጥጥር ስር ውላ ፍርድ ቤት ቀርባለች። ሰናይት በቁጥጥር ስር የዋለችበት ምክንያት ብዙዎችን አስገርሟል። በዝርዝር እናቀርበዋለን። የትግራይ ቴሌቪዥን የዜና ክፍል ኃላፊ የነበረው ጋዜጠኛ ዮሐንስ ብርሃኔ በቁጥጥር ስር ውሏል። ቴሌቪዥን ጣቢያው ጋዜጠኛዬ ለምን ታሰረ ሲል ጠይቋል። ከፖሊስ የተሰጠው ምላሽ ይዘናል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የትግራይ ሕዝብ ምርጫ ሰላም ነው፣ ሁሉም ነገር በሰላማዊ መንገድ ለመጨረስ ከፍተኛ ጥረት እናደርጋለን። ሆኖም ግን ሰላም ንቆ በኃይል ለሚመጣ ማንኛውም አካል አንታገስም ብለዋል። የቀድሞ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ሳውዲ አረቢያ ጅዳ መግባታቸውን የኢትዮጵያ ቆንጽላ ጽሕፈት ቤት አስታውቋል። ለመሆኑ አቶ ደመቀ ወደ ሳውዲ ምን እግር ጣላቸው? እናስደምጣቸዋለን። የአማራ ፋኖ ዘመቻ አርበኛ ውባንታ አባተ 2ኛ ዓመት መታሰቢያ በሚል በጋራ በከፈተው መጠነ ሰፊ የማጥቃት በደቡብ ጎንደር አዋሳኝ አካባቢዎች የነበረውን የብልጽግና መንግስት ሰራዊት ሙሉ ለሙሉ መደምሰሱን ግዙፍ ወታደራዊ ድል መቀዳጀቱን አስታወቀ። አሜሪካ እንደ ቪየትናም ጦርነት እጣ እየገጠማት ነው የሚሉ ዜናዎችን ይዘናል። አብራችሁን ቆዩ። በሶሻል ሚዲያ የምትታወቀው ሰናይት መብራቱ በከባድ የማጭበርበር ወንጀል ተከሰሰች። በሶሻል ሚዲያ የምትታወቀው ሰናይት መብራቱ ከሌሎች 4 ተጠርጣሪዎች ጋር በመሆን በፈጸመችው የማጭበርበር ወንጀል ተከሳ ፍርድ ቤት ቀረበች። ተከሳሾቹ ሰናይት መብራቱ፣ ተክለ ሃይማኖት ገብረስላሴ፣ ዮሴፍ ግርማይ፣ ዮሐንስ ገብረ ኢየሱስና ዛይዲቅ ጻዲቅ መጋቢት 7 ቀን 2018 ዓ.ም በሀድነት ክፍለ ከተማ ፖሊስ ቁጥጥር ስር ውለዋል። የቀረበባቸው ክስም ታህሳስ 13 ቀን 2018 ዓ.ም አሸናፊ ወልዱ ለተባለ ግለሰብ በሀድነት ክፍለ ከተማ ምድረገነት ተብሎ በሚጠራው አካባቢ መንግስት የማያውቀውን 10,000 ካሬ ሜትር መሬት እንሰጣለን በማለት 16 ሚሊዮን ብር ተቀብለዋል በሚል ነው። ለግለሰቡ ማሳመኛ እንዲሆን በፕሬዝዳንት ታደሰ ወረደ የተጻፈና የተፈረመ የሚመስል የሐሰት ደብዳቤ ሰጥተዋል። ዛዲቅ ጻዲቅ የተባለችው ተከሳሽ 8.2 ሚሊዮን ብር ደረቅ ቼክ በመስጠት ተከሳለች። ፖሊስ ተጠርጣሪዎቹ ቢወጡ ማስረጃ ያጠፋሉ፣ ይሰወራሉ፣ እንዲሁም ሌሎች ያልተያዙ 3 ተጠርጣሪዎችን ለመያዝ እንዲያመቸው የ14 ቀን የጊዜ ቀጠሮ ጠይቋል። ተከሳሾቹ በበኩላቸው ክሱ በጽሁፍ እንዲሰጣቸውና የጊዜ ቀጠሮ እንዲያጥርላቸው ጠይቀዋል። የሀድነት ክፍለ ከተማ ፍርድ ቤት የሁለቱንም ወገን ክርክር ሰምቶ ለፖሊስ የ9 ቀን ተጨማሪ የምርመራ ጊዜ በመፍቀድ ለመጋቢት 18 ቀን 2018 ተለዋጭ የጊዜ ቀጠሮ ሰጥቷል። በሌላ ዜና የቀድሞ የትግራይ ቴሌቪዥን የዜና ክፍል ኃላፊ የነበረው ጋዜጠኛ ዮሐንስ ብርሃኔ በመቀሌ ከተማ ሐውልቲ ክፍለ ከተማ አዲስ ሽምድሁን እንደ አመርከብ ተብሎ ከሚጠራው አካባቢ በፖሊስ ቁጥጥር ስር ዋለ። ጋዜጠኛ ዮሐንስ ብርሃኔ መጋቢት 9 ቀን 2018 ዓ.ም በቁጥጥር ስር ውሎ በትግራይ ፖሊስ ኮሚሽን መታሰሩ ታውቋል። የጋዜጠኛ ሁኔታውን ሲከታተል የቆየው የትግራይ መገናኛ ብዙሃን ኤጀንሲ ጋዜጠኛው የታሰረበት ምክንያት ለማጣራት ወደ ትግራይ ፖሊስ ኮሚሽን በማቅናት የሚመለከታቸውን አካል ጠይቋል። የፖሊስ ኮሚሽኑ ለኤጀንሲ በሰጠው ምላሽ ጋዜጠኛ ዮሐንስ ብርሃኔ በወንጀል ተጠርጥሮ በሕግ ቁጥጥር ስር ውሏል ማለቱን ኤጀንሲው አስታውቋል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ሉዓላዊ ግዛትና በተፈናቃዮች ጉዳይ ላይ አስተዳደራቸው እንደማይደራደር ገለጹ። ፕሬዝዳንቱ ይህንን ያሉት በምስራቅ ትግራይ ዞን ጽራህ ወንበርታ ወረዳ በሚካኤል እንባ ጣቢያ የተካሄደውን የ20 ቀናት የነጻ ጉልበት አፈርና ውሃ ጥበቃ ስራ ማጠቃለያ ላይ ተገኝተው ባደረጉት ንግግር ነው። ሌተናል ጀነራል ታደሰ ወረደ በንግግራቸው ወቅት የትግራይ ሉዓላዊ መሬትና የተፈናቃዮች ጉዳይ ለድርድር የሚቀርብ አይደለም ያሉ ሲሆን አሁን ያለው ትውልድ የሀገሩን ሉዓላዊነት ዳር ድንበር የማስከበር እንጂ ለሌላ አሳልፎ የመስጠት ግዴታ እንደሌለበት አሳስበዋል። አሁን ሉዓላዊ መሬቱንና ሀገሩን የማያስከብር ትውልድ ካለ ለቀጣዩ ትውልድ የምናወርሰው ጦርነትና ግጭት ብቻ ነው በማለት ግዛቶቹን አስረክቦ የሚሄድ ፍላጎት እንደሌለ አስምረውበታል። በተለያዩ አካባቢዎች ተበታትነው በመከራ ላይ የሚገኙ ተፈናቃዮች የግድ ወደ ቀድሞ ቀያቸው መመለስ እንዳለባቸው ገልጸዋል። በትግራይ ከ1 ሚሊዮን በላይ ተፈናቃዮች መኖራቸውን የጠቀሱት ፕሬዝዳንቱ የተጀመሩት የአፈርና ውሃ ጥበቃ ስራዎች በሌሎች አካባቢዎችም ተጠናክረው ቢቀጥሉ ኖሮ ተፈናቃዮችን ለመርዳት
ከውጭ የሚመጣን እርዳታ አንጠብቅም ነበር ብለዋል። በትግራይ ካለ የታረሰ መሬት ይልቅ ጥቅም ላይ ያልዋለው መሬት እንደሚበልጥ የገለጹት ፕሬዝደንቱ የሰውን ጉልበት ወደ ምርታማነት በመቀየር ራስን ማስቻል እንደሚገባ አሳስበዋል። የትግራይ ህዝብ ምርጫ ሰላም መሆኑን ይህም በሰላም መያዝ እንደሚገባ የገለጹት ሌተናል ጀነራል ታደሰ ወረደ ሁሉም ነገር በሰላማዊ መንገድ ለመጨረስ ከፍተኛ ጥረት እናደርጋለን ብለዋል። ሆኖም ግን ሰላምን ንቆ በኃይል ለሚመጣ ማንኛውም አካል አንታገስም ያሉ ሲሆን አማራጭ ሲጠፋ በኃይል ለመመከት መዘጋጀት ግዴታ መሆኑን አስታውቀዋል። ቀድሞ የኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በሳዑዲ አረቢያ ጅዳ የሚገኘውን የኢትዮጵያ ቆንጽላ ጽሕፈት ቤት መጎብኘታቸው ተዘግበዋል። ለስራ ጉዳይ ሄዶ እግረ መንገዳቸውንም ወደ ቆንጽላ ጽሕፈት ቤት ጎራ ብለው ከተለያዩ ስራ ኃላፊዎች ጋር፣ ዲፕሎማሲያዊ ሰራተኞች ጋር ቆይታ አድርገዋል ተብሏል። በኢትዮጵያና በሳዑዲ አረቢያ መካከል ያለው ግንኙነት ቀዝቅዞ በሚገኝበትና የቀጠናው ኃይሎች አሰላለፍ በተቀየረበት ወቅት መከናወኑ ከፍተኛ ፖለቲካ አንድምታ አለው ተብሏል። ኢትዮጵያ በአሁኑ ወቅት ከተባበሩት አረብ ኤምሬትስ ጋር ያላት ግንኙነት እጅግ የጠበቀ መሆኑ ይታወቃል። በአንጻሩ ሳዑዲ አረቢያና ኤምሬትስ በቀጠናው የበላይነት ለመያዝ በሚያደርጉት ፉክክር ምክንያት ግንኙነታቸው መሻከሩ አይዘነጋም። ጠቅላይ ሚኒስትር አብይ አህመድ ከአቡዳቢ ጋር ያላቸው ጥብቅ ወዳጅነት ሪያድን እንዳላስደሰተ የሚገልጹት ተንታኞች የአቶ ደመቀ ወደ ሳዑዲ መጓዝ ኢትዮጵያ ግንኙነቷን ሚዛን ለማስጠበቅ የምታደርገው ጥረት ሊሆን እንደሚችል ይገምታሉ። የአቶ ደመቀ ጉብኝት እጅግ አሳሳቢ የሚሆነው በሱዳን ላይ ባለው ልዩነት ነው። የኢትዮጵያ መንግስት ለፈጥኖ ደራሽ ኃይል አርኤስኤፍ መሪ ጀነራል ሐምዳን ደጋሎ ሄምቲ በቤንሻንጉል ጉሙዝ በኩል ትጥቅም ስንቅም እያቀረበችለት ትገኛለች። ሳውዲ አረቢያ በበኩሏ የሱዳን ሉዓላዊነት እንዲከበርና በጀነራል አልቡርሃን የሚመራውን ይፋዊ የሱዳን ሰራዊት እንዲጠናከር ትፈልጋለች። ታዲያ አቶ ደመቀ ከቆንጽላ ሰራተኞች ጋር ተወያዩ ቢባልም ከጀርባው ግን ከሳውዲ ጋር ባለስልጣናት ጋር በሱዳን ጉዳይና በሁለቱ ሀገራት መካከል ያለውን ቀዝቃዛ ግንኙነት ለማደስ ሳይሞክሩ እንዳልቀረ እየተገለጸ ነው። አቶ ደመቀ ከመንግስት ስልጣን ቢለቁም አሁን ሃይማኖታቸውን ተገን አድርጎ አዲስ አበባ ከሪያድ ያላትን ግንኙነት ለማደስ ጥረት እያደረጉ ነው ተብሏል። በሱዳን ላይ ከኤምሬትስ ጋር ወግና የሳውዲን ይሁንታ ማግኘት ፈታኝ ቢሆንም አቶ ደመቀ ግን ውጥረቱን ለማርገብ እንደሄዱ ተገልጿል። የአማራ ፋኖ በደቡብ ጎንደር የመንግስት ሰራዊትን አይቀጡ ቅጣት ቀጣ። በአማራ ክልል የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ ዘመቻ አርበኛ ውባንተ አባተ ሁለተኛ ዓመት መታሰቢያ በሚል በጋራ በከፈተው መጠነ ሰፊ ማጥቃት በደቡብ ጎንደር አዋሳኝ አካባቢዎች የነበረውን የብልጽግና መንግስት ሰራዊት ሙሉ በሙሉ መደምሰሱንና ግዙፍ ወታደራዊ ድል መቀዳጀቱን አስታወቀ። መጋቢት 9 ቀን 2018 ዓ.ም አጥቢያ ላይ የተጀመረው በበላይ ዘለቀ እዝ በጎንደር ጠቅላይ ግዛት እዝ እንዲሁም በምኒልክ ኮርች በጋራ የታቀደው ይህ ወታደራዊ እርምጃ በመንግስት ሰራዊት ላይ ከፍተኛ ሽብርና ሽንፈት መፍጠሩ ተገልጿል። ፋኖ በሰነዘረው ድንገተኛ የማጥቃት ስራ የራስ ጋይንቱ ንፋስ መውጫ ከተማና የጉና በጌ ምድሩ ክምር ድንጋይ ከተማ፣ የፋርጣው ጋሳኝ ከተማና የደራው ሐሙሲት ከተማ ከባህር ዳር በ30 ኪሎ ሜትር ርቀት ላይ የምትገኝ ላይ የነበረው የአገዛዙ ሰራዊትና ሎጂስቲክ ሙሉ በሙሉ በሚባል ደረጃ መፈራረሱ ተነግሯል። ንቅናቄው ይፋ ባደረገው መረጃ መሰረት በአንድ ቀን ውጊያ ብቻ በመንግስት ሰራዊት ላይ የደረሰው ኪሳራ የአገዛዙን የኃይል ሀከርካሪ እየሰበረና የፋኖን ፍጹም የበላይነት ያረጋገጠ ነው ብለዋል። እስካሁን ከ651 በላይ የመንግስት ታጣቂዎች ሲደመሰሱ 418 የሚሆኑት ደግሞ በፋኖ እጅ ተማርከዋል። 6 ዲሽቃ፣ 20 ብሬን፣ 1104 ክላሽንኮቭ፣ 65 አብራራው ጠመንጃና 7 አርፒጂ ከነተተኳሹ ተማርኳል። ከ500 ሺህ በላይ ልዩ ልዩ ተተኳሾች፣ 64 የመገናኛ ሬዲዮኖች፣ ከ500 በላይ የእጅ ቦምቦች እንዲሁም 15 ፓትሮል፣ 29 ሎጂስቲክ የጫኑ ተሽከርካሪዎች በፋኖ ቁጥጥር ስር ውለዋል። ይህንን መጠነ ሰፊ ጥቃት ከመንግስት ወገን የተሰለፈ የአድማ ብተና ፖሊስ ሚሊሻ ኃይል የፋኖን ወታደራዊ ጥበብ መቋቋም አቅቶት መበታተኑ ተገልጿል። በተለይም ስትራቴጂካዊ በሆኑት ጋሳኝ ሐሙሲት ከተሞች ላይ የተካሄደው ውጊያ ፋኖ ወደ ዋና ከተሞች እያደረገ ያለውን
ግስጋሴ የማይቀለበስ ደረጃ ላይ መድረሱን አመላካሽ ነው ተብሏል። ንቅናቄው ዘመቻው ይቀጥላል በማለት በሁሉም ግንባሮች ያለውን ማጥቃት አጠናክሮ እንደሚቀጥል ዝተዋል። ይህ ድል በመላው አማራ ክልል ለሚንቀሳቀሱ የፋኖ ኃይሎች ትልቅ የሞራል ስንቅ እንደሆነም ተገልጿል። በአንጻሩ የብልጽግና ሰራዊት ለምን እንደሚዋጋ ግልጽ ዓላማ ስለሌለውና በተከታታይ ሽንፈቶች ምክንያት የመዋጋት ፍላጎቱ ዝቅተኛ ሆኗል። የመንግስት ሰራዊት መዋቅር ባልተጠበቀ ፍጥነት እየተናጋ መሆኑን ወታደሮች በቡድንና በግል እጃቸውን እየሰጡ ነው። በግንባር የተሰለፉ ወታደሮች አማራጭ በማጣታቸው ለህይወታቸው ዋስትና በመፈለግ ለቲዲኤፍ እና ለፋኖ እጃቸውን እየሰጡ እንደሆነ እየተገለጸ ነው። የኢትዮጵያ ብሔራዊ ባንክ ባወጣው አዲስ ሪፖርት በሀገሪቱ ካሉ 31 የንግድ ባንኮች መካከል 25ቱ አሁን ያለውን የገበያ ውድድር መቋቋም የማይችሉበት ደረጃ ላይ መሆናቸውን ገለጸ። ባንኩ መፍትሄው መዋሃድ እንደሆነ ቢጠቁምም ከጀርባው ግን መንግስት በኢኮኖሚ ላይ የያዘውን አዲስና አወዛጋቢ አቅጣጫ እንዳለ ይናገራል። ብሔራዊ ባንክ 25 ባንኮች አይቀጥሉም ማለቱ በኢንዱስትሪ ውስጥም ትልቅ ድንጋጤን ፈጥሯል። ባንኮቹ ለዓመታት በአገር በቀል ጥበቃ ስር የቆዩ በመሆናቸው አሁን መንግስት የውጭ ባንኮችን ወደ ኢትዮጵያ እንዲገባ መፍቀዱ ተወዳዳሪነታቸውን አዳክሞታል። መንግስት ተዋህዶ የሚለውን ጥሪ ባንኮቹ በራሳቸው ፍላጎት ሳይሆን በአዲሱ የካፒታል መስፈርትና በውጭ ባንኮች ወረራ እንዳይዋጡ ነው። መንግስት የውጭ ምንዛሪ ተመንን በገበያ እንዲወሰን ማድረጉ የብርን የመግዛት አቅም በከፍተኛ ሁኔታ እንዲወድቅ አድርጓል። ይህም እርምጃ የዓለም አቀፉን የገንዘብ ድርጅት IMF እና የዓለም ባንክን ለኢትዮጵያ ብድር ለመስጠት ያስቀመጡትን ዋነኛ ቅድመ መስፈርት ነው። ይህ ደግሞ መንግስት የIMFን የመድኃኒት ትዕዛዝ ያለምንም ቅድመ ሁኔታ ተግባራዊ ማድረጉ ዜጎችን ለከፍተኛ የኑሮ ውድነት ዳርጓል። የብር ዋጋ መውረድን የባንኮችን የካፒታል አቅም በዶላር ሲሰላ ዝቅ እንዲል አድርጎታል። ይህም ባንኮቹ በዓለም አቀፍ ገበያ ያላቸውን አቅም አዳክሞታል። መንግስት እንዲህ አይነት ከባድ ውሳኔ እንዲወስን ያስገደዱት ምክንያቶች ሀገሪቱ ያለባትን የቢሊዮን ዶላር እርዳታ ለመክፈልና አዳዲስ የብድሮችን ለማግኘት የIMFን መመሪያ ከመቀበል ውጪ አማራጭ በማጣቱ መሆኑን ምሁራን ይገልጻሉ። ሌላው የሀገር ውስጥ ምርት ማሽቆልቆልና የጦርነት ወጪዎች መንግስት ለከፍተኛ የገንዘብ ችግር ዳርገውታል ይላሉ። መንግስት የፋይናንስ ዘርፉን ለውጭ ባንኮች ክፍት ማድረጉ ደካማ የሀገር ውስጥ ባንኮች እንዲጠፉ ወይም እንዲዋሃዱ ጫና ፈጥሯል። የኢትዮጵያ ባንኮች ታሪክ ከብዛት ወደ ጥራት እየተሸጋገረ ነው ቢባልም ሽግግሩ ግን የሀገርን የውስጥ የንግድ ማህበረሰብና ተራውን ዜጋ ከግምት ውስጥ ያላስገቡ በመሆናቸው ነው። መንግስት የራሱን ዜጎች በማድሄት የላኪዎችን ፍላጎት ለማሟላት እየወሰደ ባለው እርምጃ በቀጣይ የሀገር ውስጥ ካፒታል በውጭ ግዙፍ ባንኮች የመዋጥ አደጋውን ቁልጭ አድርጎ ያሳየ ነው ተብሏል። አሜሪካና እስራኤል በኢራን ላይ የከፈቱትና ኦፕሬሽን ኦፒክ ፉሪ የተሰኘው መጠነ ሰፊ ጥቃት በአሜሪካ የፖለቲካ መድረክ ከፍተኛ ቀውስና እርስ በርስ መወነጃጀልን አስከትሏል። ጦርነቱ በታቀደው ፍጥነቱ አለመጠናቀቁና ያስከተለው ሰብአዊና ኢኮኖሚያዊ ኪሳራ በፕሬዝዳንት ዶናልድ ትራምፕ አስተዳደር ላይ የክስ ናዳ አውርዶባቸዋል። ዲሞክራት የህግ መወሰኛ ምክር ቤት አባላት ፕሬዝዳንት ትራምፕ ኮንግረሱን ወደ ጎን በመተው ህገ መንግስታዊ ስልጣናቸውን ያላግባብ በመጠቀም ጦርነት ከፍተዋል በሚል እየወቀሱ ይገኛሉ ሲል አልጀዚራ ዘግቧል። ፕሬዝዳንቱ ጥቃቱን ራስን የመከላከል እርምጃ ቢሉትም ተቃዋሚዎች ግን አሜሪካ የገጠማት የተደቀነ የቅርብ አደጋ አለመኖሩን በመጥቀስ ድርጊቱ የኮንግረሱን የጦርነት የማወጅ ስልጣን መክፈፍ ነው ሲሉ ኮንነውታል። ለአስተዳደሩ ትልቅ መርዶ የሆነው የብሔራዊ የጸረ ሽብር ማዕከል ዳይሬክተር ጆን ኬት ስራቸውን መልቀቃቸው ነው። ዳይሬክተሩ በለቀቁበት ደብዳቤያቸው ኢራን በአገራችን ላይ የደቀነችው አፋጣኝ አደጋ አልነበረም። ይህ ጦርነት የጀመርነው በእስራኤልና በአሜሪካ ባለው የእስራኤል ሎቢ ግፊት ነው በማለት በግልጽ መናገራቸውን በዋሽንግተን ያለው የውስጥ መከፋፈል አረጋግጧል። ጦርነቱ በጀመረ በመጀመሪያዎቹ 6 ቀናት ብቻ 11 ቢሊዮን ዶላር የፈጀ ሲሆን አሁን ላይ በቀን 1 ቢሊዮን ዶላር እየባከነ መሆኑ ተገልጿል። በአሜሪካውያን ላይ የኑሮ ውድነትና የነዳጅን ዋጋ መናር አስከትሏል። በሌላ በኩል የአሜሪካ ጦር በኢራን በሚገኙ ሲቪል ተቋማትና ትምህርት ቤቶች ላይ በፈጸመው ጥቃት በመቶዎች
የሚቆጠሩ ንጹሃን ህጻናትን መገደላቸውን ተከትሎ የተባበሩት መንግስታት ድርጅት ዩኤን ድርጊቱን አጥብቆ አውግዟል። ሪፐብሊካኖች በኮንግረሱ ያላቸውን ጠባብ ብልጫ በመጠቀም የትራምፕን የጦርነት ስልጣን ለመገደብ የቀረበውን ውሳኔ ሀሳብ ቢያከሽፉም ዲሞክራቶች ግን በገንዘብ የማዘዝ ስልጣናቸውን በመጠቀም ለጦርነት የሚለውን ተጨማሪ በጀት ለመስጋት እንደሚንቀሳቀሱ አስታውቀዋል። ይህ እርምጃም ልክ እንደ ቪየትናም ጦርነት ሁሉ ፕሬዝዳንቱ ያለ ኮንግረሱ ፍቃድ የጀመሩትን ጦርነት በገንዘብ እጥረት እንዲያቆሙት ለማስገደድ የታለመ ነው ተብሏል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበረ። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።